ያለፈውን ጊዜ ደግሞ እኔ እናትሽ ክስሻለሁ። እሺ ማይ ደግሞ ቅድም ማለት ነው ወንድሜ ሊወድቅ ሲል ተወርሮ ነው ያዳምኩት ብታይ። እና አንቺስ እንዴት ነሽ እማዬ? ደህና ነኝ እንዳጣየ ደግሞ ይልሽ ወንድምሽ ሲያድግ አንቺ እንዳዳንሽው ነግረዋለሁ። እኔንም እንዳዳንሽኝ ጭምር ታውቂያለሽ። ጠፋች ከተባለ ሰዓት ጀምሮ ሌሊቱን በሙሉ በቃ ጉልበቴ ሰውነቴ ድጁ ሲብረከረክ ነበር ያደረው። ብታይ እማዬ ሌሊቱ ሙሉ እንቅልፍ አልወሰደኝ። ቁጭ ብዬ ነው ያደርኩት። ስወጣ ከዚህ ራሱ አላየኝም። 11 ሰዓት ነው የወጣሁት። ታውቂያለሽ ታጣይ በር የተንኳኳ እየመሰለኝ ቀልቤ ድንግጥ ሲል ከሁሉም የከፋው ከሰማይ ከምድር የከበደው ነገር ገና ነው። እሱም ዳጣ ልጄ መሆኗን የወለድኳትም ከሰላም መሆኑን መናገር። ዳጣ ብቻ ሳትሆን ሰላም አሁን የወለደችው ወንድ ልጅ የኔ መሆኑን። እግዚኦ ምን ይሆን የኔ መጨረሻ? ዳጣዬ ከእናቷ ጋር ፋፈካ እያለች ትገኛለች ማለት ነው። በጣም በሚያስደስት ዜና እና በሚያስደስት ነገር ማለት ነው። ዳጣዬ ይቅርተኛልሽ አይደለ ወይ? ባለፈውን እክስሻለሁ እኮ ልጄ እክስሻለሁ ስትላት እማዬ ችግር የለም የባለፈውን እኮ ምንም ችግር የለም። አንቺ እንደዛ በማላውቅሽ ሰዓት እቤት ውስጥ ሆነን አንድ ላይ ስንኖር ብቻ ነው አንቺ አውቀሽ ሳትነግሪኝ የቀረሽው። ለምንድን ነው እማዬ ለምን አልነገርሽኝም? ዘን ሰዓት ስመጣ ለምን እናቴ እንዲሆን ሻታ ልጅሽ እንዲሆን እኮ ለምን አልነገርሽኝም አላሳወቅሽኝም እያለች ስትጠይቃት ነበረ። ዳጣዬ የአባትሽን ነገር የደረጀን ጋሽ ደረጀን እኮ ቃል ጠብቅ ብዬ ነው እንዳትናገሪ ብሎኝ ስለነበረ የእሱን ቃል ጠብቅ ብዬ ነው። ምክንያቱም እሱን ከነገርኩት የሆነ ነገር ይፈጠራል የሚል ሀሳብ ስላለኝና ይፈጠራል ስላለ እሱን ከምናስጨንቀው ብዬ ነው እያወቅኩ ራሱ ዝም ያልኩሽ እንዳላወቅኩ መስዬ። ዳጣዬ ይቅርታ አድርግልኝ፣ ሁሉን ነገር አስተካክልሻለሁ እያለች ተነግራት ነበረ። እማዬ ስትል ወይኔ በማምላክ ሰብ እኛም ለዚህ ክብር ያብቃን። እማዬ ለመባል አይደለም ቤተሰብ እማዬ ለዚህ ክብር እንትን ያልሽኝ አንቺ አይደለሽም ወይ? በጣም እኮ ነው የምወድሽ የኔ እንቁ እናት፣ የኔ ቆንጅዬ እናት፣ የኔ መልካም ሴት እያለች በሙገሳ እያበሰረቻት ነበረ። እውነት መናገር በደስታ ነው። እናትዬቱን በደስታ ልዩስ ወይት ነው ያለችው። ልዩን የጣለችበት አላወቀችውም ነበረ። ከዛም ልጁን በምትነግርባት ሰዓት ልጁ እኮ ሊወድቅ ሲል እማዬ ወዲዛ አድርጌ አንቺን አነሳሁሽ፣ ልጁ እንዲያወድቅ እኮ እንደዚህ ያደረኩት እያለቻት ነበረ ማለት ነው። እውነት መናገር በጣም ነው ደስ እያለን በእንደዛ ሆና እኔ በጣም ትጎዳለች ብዬ ውስጤ አስቦ ነበረ። እንደዛ ራሷን ስታ እንትን ስትል ሁሉ ነገር ስትል አታውቅም ብዬ ነበረ። ግን በማወቋ በጣም ደስ ብሎናል። እናትና ልጅ በመታወቃቸው ከስንት ዓመት በላይ ከ20 ዓመት በላይ እንግዲህ በጩጭናዋ በ2 ሳምንት ሆነ የተጣለችው ሲል ነበረ ጋሽ ደረጀ ራሱ እኔ አላቅም ወንድሜ ነው ወስዶ የጣለሽ እናትሽም አታውቅም እያላት ነበረ። የት እንደወደሽ አታውቂም አላቅም እያላት ነበረ። እኔ ግን እንዳጥዬ እኮ እኔ በተስፋ አስጠብቅሽ ነበር ልጅ እዛ ቤት እድሜ ሁሉ የጨረስኩት እኮ አንቺን በመጠበቅ ነው። አንቺን አገኛለሁ ብዬ ነው ስጠብቅ የነበረው እያለቻት ነበረ። እማዬ ታዲያ እኮ አገኘሽኝ፣ በመጠበቅሽ እኮ አገኘሽኝ፣ ታዲያ መጣሁልሽ አይደለም ወይ እያለቻት ነበረ። ዳጣዬ እናቷን መጀመሪያ ቀን እንደዛ ሆነሽ ስትመጪ ያኔ ተቀዳደደ ልብስ ለብሰሽ ስትመጪ እንደዛ ሆነሽ ሳይሽ እንትን ብለሽ ነበረ። ውስጤ ጠርጥሮ ነበረ፣ በጣም እየጠረጠረ ነበረ። ግን አይደለችም ስለተባልኩኝ እንዴት ብዬ ልወቅሽ? ስጠይቅሽም ደግሞ ማንችም ራሱ እየጠየኩሽ እያለ አልነገርሽኝም። ከየት እንደተወለድሽ፣ የት ሀገር እንደተወለድሽ፣ ማን አባትሽ እንደሆነ፣ የት እንዳደግሽ እኮ ብንጠይቅሽ ራሱ ልትነግሪኝም አልቻለሽም እያለቻት ነበረ። አዎ አልቻለችም። ምክንያቱም ብዙ ነገር ስትላት ነበረ። የት ነው ያደግሽው? ማነው አባትሽ? እንዴትስ እዚህ መጣሽ? እያለቻት ነበር። ግን ያን ሁሉ አልተናገረችም። ድሬዳዋ እያለች ነበር ስትናገር የነበረችው። ድሬዳዋ ነው፣ አባቴ ሲሳይ ነው፣ ግን አላውቀውም። ሲሳይ ነው ብሎኛል፣ በስም ብቻ ነው የማውቀው፣ ያደኩትም ድሬዳዋ ነው እያለች ነበረ ስትናገር የነበረችው። እንግዲህ ዳጥዬ ፍክት ፈካ ብላ ስላየናት ሳቋ ስለተመለሰላት እናቷ ጋር ስለተገናኘች በጣም ደስ ብሎናል። እማዬ
እወድሻለሁ እኮ ምን ጊዜም እኮ እወድሻለሁ። ይሄን ነበረ እንትን ስለ የነበረው እናት እንዳለኝ ሲይወቁልኝ እማዬ ውጭ ለውጭ እየሽ ልሄድ እያለቻት ነበረ ማለት ነው። እዚህ ውጭ ላይ እየሽ ልሄድ፣ እዚህ መርካቶ የምንሄድ ጫማ ምግይልኝ፣ ልብስ ምግይልኝ፣ መጫወቻ ህጻናቶች መጫወቻ ዘንድም እንዲድና ልጫወት እያለቻት ነበረ። ሁሉም ቦታ እየርሸድ ያለው የኔ ልጅ ሁሉም ቦታ እያለቻት ነበረ። እማዬ ብለሽ ጥሪኝ እንግዲህ እያለቻት ነበረ። ሰላም እንዲያትኝ እማዬ ብለሽ ጥሪኝ እያለቻት ነበረ። ምግብ ራሱ ተጨናንቃ እስከምትበላ ድረስ እስከምትጨናንቅ ድረስ እያጎረሰቻት ነበረ። በቃኝ እንኳን እያለቻት አልበቃሽም፣ አሁን ደግሞ ሌላ ምግብ ሰራልሻለሁ። አሁን ደግሞ ወይኔ እናት እኮ እውነት መናገር በጣም የእናት እንትን ስንል የለማ እንደዛ ነው ማለት ነው። በጣም ደስ የሚል ነገር ስንጓጓለት የጠበቅነው ነገር ይሄን ነበረ። አሁን ደግሞ ማርትዬ እንድታፈልገው አሁንም ሁላችንም ኮሜንታተሮች ሁላችንም እኛ አበረታችዎች ማርታ ትወቅልን። ምክንያቱም ይሄን ነገር ማርታ ካላወቀች በጣም አሁንም ከባድ ላይ ነው የሚሆነው። እያደር ሌላም ነገር ስለሚፈጠር እሷ ግን በዚህ ጀግንነቷ በዚህ ታማኝነቷ ባሏን ይህን ያክል አምና ይህን ያክል ጥግ ድረስ እየሄደች ማርትዬ ሳይታመን ሲቀርላት እንዴት ውስጧን ይሰብራታል። እውነት መናገር ሌላ ወንድ ራሱ እንዲታመን፣ ሌላ ወንድ ራሱ እንዲታፈቅር፣ ሌላ ወንድ ራሱ እንዲታገባ የማያደርግ የሚሆንለት አይደለም። በጣም በከባድ ነው የተሰበረችው። እውነት መናገር ስብራት ከባድ ነው። አንድ ሰው ታመኖ በቃ ሁሉን ነገር ካስረከበው በኋላ እምነቱን ሁሉ ከሰጠው በኋላ ያ ሰው ሳይታመን ሲቀር ሁለቱ ለእሱ ነው። እርግጥ ለማንም ለማንም አይደለም፣ ለራሱ ነው። የቀረበትም የራሱ ነው፣ የጎደለውም የራሱ ነው። እስካሁን ድረስ ባለው ሰዓት ውስጥ ጋሽ ደረጀ ራሱ ሲጨናነቅ የነበረው በራሱ ጉለት ነው። ምንም ቤተሰብ በሙሉ በጭንቀትም ቢያፈነዳቸው በጭንቀትም እሱ ቢፈነዳ ቀን ከሌት በማሰብ ላይ ያለው በሱ ነው። ምክንያቱም ለምን እንደዛ አደረው እሺ እያለ ነበር። የኔ መጨረሻ መቼ ነው? እንዴት ይሆን? አሁን የዲያጣን ልጅ ስትሰማ ዲያጣ የኔ ልጅ እንዲሆነች የሰላም ልጅ እንዲሆነች ስትሰማ ምን ትለኛለች? አሁን የተወለደው ህፃን ልጅ እሱን ስትሰማ ምን ትለኛለች? አረ የኔ መጨረሻ መቼ ነው? እግዞ እያለ ይገኛል ጋሽ ደረጀ። እውነት መናገር በጣም ያሳዝነኛል። ከምር በጣም ነው የሚያሳዝነኝ ጋሽ ደረጀ። ምክንያቱም ይፈጠራል፣ ግን አንድ ሰው ነው የማውቀው። አንድ በስህተት ሊፈጠር ይችላል። ሁለተኛ መሄድ ደግሞ ከባድ ነው። እሱም በስህተትም ግን ሰው አይሳሳትም በዚህ ዙሪያ ውስጥ ማለት ነው። እውነት መናገር እንግዲህ ወንዶች እዚህ ላይ ማለት ነው ተሳስተን ነው እንደዚህ ያደረግ ነው ተሳስተን እንደዚህ ከን ሴትም ሆነች ወንድም ተሳስተን ከሌላ ወለድ ለምን ቤት ያለችው ሚስት አይደለች? ቤትሽ ያለው ባልሽ አይደለም? ለምን ከሱ ሌላ ቦታ ትመለከቻለሽ ወይስ ሌላ ቦታ ታያለሽ? ባልሽ እስከሆነ ድረስ እስከ ጥግ ድረስ እንደ ማርታ ማመን፣ እሱ ሚስቱ እስከሆነ ድረስ እስከ ጥግ ድረስ እሷን መንከባከብና ማመን። ባዘቦት ቀን ያላያትን ያልተመኛትን ሴት ቢያመውም ሆነ ቢሰክርም ሌላ ነገር ቢሆን አይሄድም ጭራሽ። ግን ከተመኛት መቼም አያጣት። በሆነ ሰባሩ አጋጣሚ ነው ተሳስቼ ነው የሚል አማርኛ የለም። እውነት መናገር እንደዛ ሲላት ነበረ ማርትዬን። እሱ በውስጡ ሲጨነቅ ነበረ። ማርትዬ ግን ምንድነው የሆንከው ደሬ? አረ ንገረኝ። ይህን ያክል ወራት ሙሉ በጭንቀት እኮ አለክ። አንተ ስትጨነቅ እኔ የማይገባ መስሎህ ነው? እኔ የማልጨነቅ መስሎህ ነው? እኔ እኮ በጣም እጨነቃለሁ፣ በጣም አስብልሃለሁ፣ በጣም እየተጨናነኩ ነው ያለሁት። ምክንያቱም አንተ እንደዚህ ሆነ ሳይ እኔ ውስጤን ሁሉ ሰላም እያሳጣው ነው። ለምንድን ነው እንደዚህ የሆንከው? እስኪ ንገረኝ። ምንድን ነው የሆንከው? የተፈጠረውስ ምንድን ነው? እኔ የማላውቀው ምንድን ነው? ደርስበታለሁ፣ ሁሉን ደርስበታለሁ። ግን እያወቅኩ እንዲህ ማላቅ ሰው የምሆነው ከአሁን ይሻላል፣ ከአሁን ትስተካከላለህ እያልኩ እንጂ ሁሉ ነገር ይገባኛል፣ ሁሉን ነገር አውቀዋለሁ። ግን ከዛሬ ነገ እያልኩ ነው በትዕግስት ስጠብቅ የነበረው እያለችው ነበረ። አዎ ማርትዬ፣ እውነት መናገር ታጋሽ ሴት ነሽ፣ እንቁ ሴት ነሽ፣ መልካም ሴት ነሽ። ይሄ ባህሪሽን አይቀየርብሽ። በፊልም ብቻም ሳይሆን በአካልም አይቀየርብሽ ነው። ምንም እንደዚህ ያለ እናት እንደዚህ ያለ ትምህርት የለምና እንግዲህ በጣም እየጠረጠረች ትገኛለች። አቢጌልም እንዴት የሰላም ትሆናለች? እንዴት የሰላም ዘንድ ሄደች እያለች ስትጠራጠር ትገኛለች። እሷም ጠርጣሪ ነች። አሁንም ታወጣዋለች። በፊልም ጠርጥራ እስከ ጥግ ድረስ ነው አባቴ እንዲሄድ በእውነት ያዘዘኝ እንጂ ያስተማረኝ እንጂ በእውነት ወደ ኋላ እንዲሸሽ አይደለም እያለች
ለናታን እየነገረችው ነበረ። እንግዲህ በቀጣይ ደግሞ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከወዲሁ ሰናበታችኋለሁ ውዶችዬ። ቤተሰብ ኧረ ተው ግን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሲያሳድጉኝ እኔ እህታችሁ አይደለሁም? ሲያበረታቱኝ ከምር ምን ችግር አለው? የእናንተ ድጋፍ የኔ ብርታቴ ነውና ብርታታችሁን ድጋፋችሁን አሳዩኝ ውዶችዬ። እንግዲህ በቀጣይ በአዲስ እስከምንገናኝ ድረስ መልካም ጊዜ እያልኩ ከዚህ